ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዳዲስ መረጃዎች ተገናኝተናል። የአዲስ መረጃ በተለይ ደግሞ ምድራችን እያስተናገደች ነው፣ ምን እየተከናወነ ነው፣ በቀጣይስ ምን ይጠብቀናል የሚለውን ግልጽ የሚያደርግ መረጃ ነው። በርካታ የሆኑ ሀገራት ላይ የመሬት መንቀጥቀጥ እየተስተናገደ ነው ያለው። በተለይ በምዕራብ እስያ በፊሊፒንስ የተከሰቱ የቅርብ ጊዜ መሬት መንቀጥቀጦች መረጃዎች እየወጡ ነው ማለት ነው። ይህም በቀደመታ የሳይንሱ ዓለም ልሂቃኖች እንግዲህ አሜሪካም አዲስ ካርታ እንደሚኖራት ነው እየተናገሩ የነበረው ማለት ነው። ይህንንም ጠቅለል አድርገን ከእናንተ ጋር ልናየው ወደናል። የምታተርፉበት ዝግጅት ስለሆነ አብራችሁን እንድትቆዩ ከወዲሁ በአክብሮት እንጠይቃችኋለን። ሮማን ጸጋዬ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። መነሻችን የሆነው እንግዲህ ምዕራብ እስያ ነው። ምዕራብ እስያ እና በፊሊፒንስ የተከሰቱ የቅርብ ጊዜ መሬት መንቀጥቀጦች እየታዩ ነው። ፊሊፒንስ በፓሲፊክ የእሳት ቀለበት ላይ የምትገኝ በመሆኗ ተደጋጋሚ የመሬት መንቀጥቀጥ እየተስተናገደ ነው። የቅርብ ጊዜ ክስተትም ባለፉት ጥቂት ቀናት በተለይ ሜይ 4 እና 5 በተለይ ደግሞ በሚንዳናኖ አካባቢ መጠነኛ ጠንከር ያሉ የመሬት መንቀጥቀጦች ተመዝግበው ነበር እና በአብዛኛው በሬክተር ስኬል ከ4.2 እስከ 6.2 የሚደርሱ ንዝረቶች ተከስተዋል። እነዚህ ንዝረቶች የባህር ውስጥ ጥልቀት ላይ በመከሰታቸው ከፍተኛ የሱናሚ ስጋትን ግን አላስከተለም። በዚህ ቀጠና በተለይ ደግሞ በቱርክ በሶሪያና በኢራን ድንበሮች አካባቢ ያሉ የቴክቶኒክ መስመሮች ንቁ ናቸው ተብሏል። ኢራንም በቅርብ ሳምንታት በደቡባዊና በምዕራብ ኢራን አካባቢዎች ከ4 በላይ የሆኑ ንዝረቶች ታይተዋል። በቱርክም እንዲሁ በተለይ ደግሞ ከ2023 ታላቅ የመሬት መንቀጥቀጥ በኋላ አካባቢ የሆኑም አልፎ አልፎ የሚከሰቱ ትንንሽ ንዝረቶች እየታዩበት ነው። እንግዲህ ለቀጣይ አስጊ ነው እያሉ ነው ሳይንቲስቶቹ። እነ ፊሊፒንስም የባህር ፕሌት እና የዩሬዥያ ፕሌት እርስ በርስ እየተጋጩ ነው እየተባለ ነው። ምዕራብ እስያም እንዲሁ የአረቢያ ፕሌት ወደ ሰሜን በመግፋት ከዩሬዥያ ፕሌት ጋር ስለሚጋጭ በተለይ ደግሞ በዛግሮስ ተራራማ አካባቢዎች ኢራን ማለት ነው እና በቱርክ የመሬት መንቀጥቀጥ እየተፈጠረ ነው እየተባለ ነው። ወደ ቤተሰቦቻችን ይሄ በፓሲፊክ ሰሜን ምዕራብ አካባቢ የታየው ጂኦሎጂካዊ ክስተት እጅግ አስደሳች ነው ብለዋል ሳይንቲስቶቹ። እንግዲህ ዓለም አቀፍ ትኩረትም የተሰጠው ጉዳይ ነው። የሳይንስ ዴይሊ እና ደግሞ የሌሎች የጂኦሎጂ ጥናት ተቋማት ያወጡት መረጃ ደግሞ እንንገራቸው። የፓሲፊክ ሰሜን ምዕራብ በቀደም የዘገብንላችሁ ማለት ነው አሜሪካ አዲስ ካርታ ይኖራታል ያሉት ማለት ነው። በአሜሪካ ፓሲፊክ ሰሜን ምዕራብ ከሰሜን ካሊፎርኒያ እስከ ቫንኩቨር ደሴት የሚዘልቀው ይሄ መስመር የሁዋን ደ ፉካ የተሰኘው ታላቅ የውቅያኖስ ንጣፍ ወይ ደግሞ እነሱ እንደሚሉት ፕሌት ከሰሜን አሜሪካ ንጣፍ ስር የሚሰምጥበት አካባቢ ነው። ሳይንቲስቶቹ በዚህ ንጣፍ ላይ ከፍተኛ የሆነ መሰነጣጠቅ መኖሩን በቅርብ ጊዜ በተደረጉ የሴስሚክ ምስሎች አረጋግጠዋል። የአትላንቲክ ውቅያኖስንም ያነጻጸሩ ነበረ። ከ4 ቢሊዮን ዓመታት በፊት የነበረው ፓንጂያ የተሰኘው ግዙፍ ምድር ተሰነጣጥቆ አትላንቲክ ውቅያኖስን የፈጠረው ልክ አሁን በፓሲፊክ በኩል እንደሚታየው አይነት የንጣፎች መሸሽና መሰንጠቅ ሲጀምር ነው ብለዋል። ስለዚህ ነው እንግዲህ አሜሪካ አዲስ ካርታን ልታስተናግድ ነው እያሉ ያሉት ማለት ነው። እና ምድር የቢሊዮን ዓመታት ካርታዋን የምትቀይረው በዊልሰን ዑደት አማካኝነት ነው። እንግዲህ ቢሊዮን ሲባል እኛ ጋር ብዙ ጥያቄዎችን ያጭራል። ይህንም በቀደም በዝርዝር አስረድቻችኋለሁ በምድር ዓመት አቆጣጠር ምን ማለት እንደሆነ። ይሄም ውቅያኖሶች ይፈጠራሉ፣ ያድጋሉ፣ ለዚያም መልሰው ደግሞ ይዘጋሉ ነው የሚለው ጥናቱ። ሂደቱ አንድ ንጣፍ ሲሰነጠቅ ከምድር ውስጥ ያለውን የቀለጠ ድንጋይ ወይ ደግሞ ማግማ ወደ ላይ ያወጣዋል ማለት ነው። ይሄ ማግማ ቀዝቅዞ አዲስ የውቅያኖስ ወለል ይፈጥራል። በፓሲፊክ ሰሜን ምዕራብ ያለው መሰነጣጠቅ ወደፊት ከሚሊዮን ዓመታት በኋላ ሰሜን አሜሪካ ለሁለት ከፍሎ በመካከሉ አዲስ የውቅያኖስ ክፍል ሊፈጠር የሚችልበት አቅም እንዳለው ጂኦሎጂስቶች ይገምታሉ። ግን ይሄ ሚሊዮን ዓመት የሚባለው በጣም በአጭር ጊዜ እንደሚከሰት ነው አሁን እየተናገሩ ያሉት። የሳይንስ ዴይሊ ዘገባም እንደሚያመለክተው ይሄ መሰነጣጠቅ በረጅም ጊዜ ሂደት የሰሜን አሜሪካን ምዕራብ ጠርዝ ቅርጽ ሙሉ በሙሉ ይለውጠዋል ተብሏል። ንጣፉ እየተሰነጠቀ ሲሄድ ደግሞ በባህር ጠረፍ አካባቢ ያሉ ከተሞች መሬቶች ወደ ውቅያኖስ ሊጠጉ ወይ ደግሞ ሊሰምጡ ይችላሉ እና አዳዲስ ደሴቶች ይፈጠራሉ እየተባለ ነው። ልክ አፍሪካ ውስጥ በምስራቅ አፍሪካ ስምጥ ሸለቆ ኢስት አፍሪካን ሪፍት እንደታየው መሬቱ ሲከፈል የተወሰነው ክፍል ተለይቶ እንደ ደሴት ሊወጣ ይችላል እየተባለ ነው። እንግዲህ ሳይንቲስቶች ለዚህ መረጃ እንደ ማስረጃ የሚያቀርቧቸው የፈሳሽ መፍሰስ ነው። በኦሪገን የባህር ዳርቻ ስር ካለው ስንጥቅ ከፍተኛ ሙቀት ያለው ፈሳሽ ወደ ውቅያኖስ ሲወጣ ታይቷል። ይሄ የሚያሳየው ንጣፉ በመሰነጣጠቅ ላይ መሆኑን ነው። ሌላው የማግኔቲክ መስመር ለውጥ ታይቷል። በውቅያኖሱ ወለል ላይ የሚታዩ የማግኔት መስመሮች መሬቱን እየለጠጡት መሆኑን ያሳያል። የሴስሚክ ዳታም እንዲሁ የድንጋዮቹን አቀማመጥና ስብራት በከፍተኛ የቴክኖሎጂ ምስሎች ሲታይ ንጣፉ እንደ ወረቀት እየተቀደደ መሆኑ ተስተውሏል ማለት ነው።
እና እንግዲህ የምድር አዲስ መልክ ከፓሲፊክ እስከ አፋር የሚዘረጋ የቢሊዮን ዓመታት ጉዞ ነው ቢሉም አሁን በአጭር ጊዜያት በጣም ፈጣን የሆኑ እና ግዙፍ የሆኑ ለውጦች እየታዩ ነው ብለው ሳይንቲስቶች ስጋታቸውንም አስቀምጠዋል። ገሚሱ ሳይንቲስቶች ደግሞ እጅግ በደስታ ነው ይህንን ክስተት እየዘገቡት ያሉት። ይህ ሰሞኑ በሳይንስ ዴይሊ የወጣው ዘገባ የሳይንሱን ዓለም ብቻ ሳይሆን የሰው ልጅ ቋሚነት ያለውን አስተሳሰብ የሚፈታተን ሆኖ ተገኝቷል እና ምድር ዝምተኛ የማትንቀሳቀስ ትመስላለች። ነገር ግን በውስጧ ከሚንተከተከው እሳትና ግፊት የተነሳ ዛሬ የምናውቃቸው ሀገራትና አህጉራት የነገ ታሪክ ብቻ ሆነው ሊቀሩ ይችላሉ ማለት ነው። እንግዲህ ከዛሬ 200 ሚሊዮን ዓመታት በፊት ነው የሚሉት ሳይንቲስቶቹ ምድር ፓንጃ የምትባል አዲስ ግዙፍ አህጉር ነበረች። ዛሬ የምናያቸው አሜሪካ፣ አውሮፓ፣ አፍሪካ ተጣብቀው እንደነበረ ነው የሳይንሱ ልሂቃን የሚናገሩት። ሂደቱንም ሲያስረዱ ልክ አሁን በፓሲፊክ ሰሜን ምዕራብ እንደሚታየው በወቅቱ በነበረው መሬት ስር መሰነጣጠቅ ነው የጀመረው። ከዚያ መሬቱ ሲከፈት ማግማው ሲፈነዳ አዲስ የውቅያኖስ ወለል ተሰራ። ያ ስንጥቅ እያደገ ሄዶ ዛሬ የምናየውን የታላቁን የአትላንቲክ ውቅያኖስን ፈጠረ። ዛሬ በአሜሪካ የታየው ክስተትም ያ የጥንት የውቅያኖስ መወለድ ሂደት ድግግሞሽ ነው ተብሎ የሚታምነውም በዚህ ምክንያት ነው ማለት ነው። ስለዚህ አሁን የአሜሪካ ስንጥቅ በአሜሪካ የፓሲፊክ ጠረፍ ስር ያለው ንጣፍ መቀደድ መጀመሩ ሳይንቲስቶች ደርሰውበታል ማለት ነው። ይሄ መሰነጣጠቅ ታዲያ በረጅም ጊዜ ሂደት የሰሜን አሜሪካን ምዕራባዊ ክፍል እንደ ካሊፎርኒያ እና ኦሪገን ያሉ ግዛቶችን ከአህጉሪቱ ለይቶ ወደ መካከለኛው ፓሲፊክ ሊገፋቸው ይችላል እየተባለ ነው። ይሄም ማለት የአሜሪካ ካርታ የዛሬ ሚሊዮን ዓመት ከነበረው ይልቅ የዛሬ ሚሊዮን ዓመት ወደፊት የሚኖረው መልክ ፍጹም የተለየ ይሆናል። ምንም እንኳን ሳይንቲስቶቹ ሚሊዮን ዓመት ቢሉም ያንን ፕሪዲክት ያደርጉት ነገር ቢያስቀምጡም ግን ያንን ነገር የሚሽር ነገር ምድር እያስተናገደች ነው ያለችው። በአሁኑ ሰዓት ምድር ወደ እርጅናዋ ስለሆነ ራሷን ልትቀይር ነው እያሉ ነው። የአፋር ስምጥ ሸለቆንም ስንመለከት ወደኛ ስንመጣ የአፋር በረሃ ለዚህ ሂደት ያው ማሳያ ነው። እንግዲህ 3 የቴክቶኒክ ንጣፎች የአረቢያ፣ የኑቢያና የሶማሊያ ንጣፎች እርስ በርስ እየተገፋፉ እንደሆነ እየተነገረ ነው። በአፋር የታየው ለምሳሌ 60 ኪሎ ሜትር ስንጥ ቀጣዩ ውቅያኖስ እዚያው መሃል አገር እንደሚፈጠር የሚያሳይ ኮንክሪት ማስረጃችን ነው። ባጭሩ ኢትዮጵያ የአፍሪካ ቀንድ ወደፊት ከዋናው የአፍሪካ አህጉር ተገንጥላ አዲስ ደሴትና አዲስ ውቅያኖስ እንደሚኖራት ነው እየተነገረ ያለው። እና አሁን እንግዲህ የሀገር ካርታ ሲቀየር ማለት ምን ማለት ነው? የሁላችንም ጥያቄ ነው የሚሆነው። የድንበር መጥፋት ነው የሀገር ካርታ መቀየር። ዛሬ ለምሳሌ በጦርነትና በፖለቲካ የምንከራከርባቸው ድንበሮች ተፈጥሮ መሬቱን ስትከፍለው ትርጉም ያጣሉ ማለት ነው። እንደ ሀገር የነበረ መሬት በውቅያኖስ ተከፍሎ 2 ሊሆን ይችላል ማለት ነው። አንድ ሀገር የነበረ መሬት ማለት ነው። ሌላ አዳዲስ የንግድ መስመሮችም ይፈጠራሉ። አዲስ የዓለም ካርታ ማለት እንግዲህ እነዚህ በውቅያኖሶች የሚከፈሉ ነገሮች የመሬት መከፈል፣ የውቅያኖሶች መከፈል ሲመጣ አዲስ ውቅያኖስ ሲፈጠር ዛሬ ወደብ የሌላቸው ሀገራት የባህር በር ባለቤት ይሆናሉ። ለምሳሌ የአፋር ስንጥቅ ውቅያኖስ ሲሆን የመካከለኛው ኢትዮጵያ ክፍሎች የባህር ዳርቻ ሊኖራቸው ይችላል እንደማለት ነው። ሌላ አየር ንብረት ለውጥ ነው የሚነሳው። አህጉራቱ ሲለያዩና ውቅያኖሶች ሲፈጠሩ የንፋስና የዝናብ አቅጣጫ ስለሚቀየር መላው የዓለም የአየር ንብረት ይዘበራረቃል። ስለዚህ ምድር ቋሚ እንዳይደለች ነው ይሄ ነገር የሚያሳየን። በቢሊዮን ዓመታት ራሷን የምታድስ ሕያው ፕላኔት ናት። ዛሬ በፓሲፊክ ሰሜን ምዕራብ የምናየው መጠነኛ መሰነጣጠቅ ሳይንቲስቶችን በጣም ያስደነገጠው ይሄ በጣም ፈጣን ሂደት ላይ ያለው በሚሊዮን ዓመታት ውስጥ የሚፈጠር ታላቅ የውቅያኖስ መወለድ የመጀመሪያው ምጥ ነው እያሉ ነው። እነ ሳይንስ ዴይሊ እንዳሰፈሩትም እኛ ዛሬ የምናየው ካርታ የምድር ጊዜያዊ ፎቶግራፍ እንጂ ዘላለማዊ እውነታ እንዳይደለ እየተናገሩ ነው። በቢሊዮን ዓመታት ጉዞ ውስጥ ተራራዎች ወደ ባህርነት፣ በረሃዎች ደግሞ ወደ ውቅያኖስነት መቀየራቸው የማይቀየር የተፈጥሮ ሕግ ነው። ዛሬ የምንረግጠው መሬት የነገው ውቅያኖስ ወለል ሊሆን ይችላል እየተባለ ነው ማለት ነው ውድ ቤተሰቦቻችን። እና ይሄ የምድር መለዋወጥ የምድር ማርጀት በነገራችን ላይ ሃይማኖታዊ አንድምታም አለው። ያው እንግዲህ ዓለማችን እጃችን ላይ ካለው ከታላቁ መጽሐፍ ቅዱስ ውጪ አይደለችም ማለት ነው። የዓለም ፍሬም መጽሐፍ ቅዱስ ውስጥ ነው ያለው ሁሉም ነገርና የመጽሐፍ ቅዱስ ቃሎችም ይናገራሉ። አሁን ስላለንባት ምድር፣ ስለ አወቃቀሯ፣ ስለ ወደፊት ዕጣ ፈንታዋ መጽሐፍ ቅዱስ የሚናገራቸው ነጥቦች ከሳይንሳዊ እይታ ጋር የሚመሳሰሉባቸውም ሆነ የራሳቸውን መንፈሳዊ ትርጉምም ያላቸው ገጽታዎች አሏቸው። በነገራችን ላይ አሁን ካነሳን የምድር ካርታ መቀየርና ስንጥቆች ጋር በተያያዘ
መጽሐፍ ቅዱስ የሚነግረን ነገር አለ። መጽሐፍ ቅዱስ ምድር ቋሚ እንዳልሆነች እንደ ልብስ እንደምትለወጥም ይገልጽልናል። በመዝሙር 102 ከቁጥር 25 እስከ 26 አንተ ከጥንት ምድርን መሰረት፣ ሰማያትም የእጅ ስራ ናቸው፣ እነርሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያም ትለውጣቸዋለህ፣ ይለወጡማል ይላል። ይህ ጥቅስ ምድር በሂደት እንደምትለወጥ እንደምታረጅ፣ ሳይንሱ ደግሞ ጂኦሎጂያዊ ለውጥ እንደሚለው ያመለክታል ማለት ነው። ሌላው መጽሐፍ ቅዱሳችን ታላላቅ የተፈጥሮ ክስተቶችንም ያነሳል። የመሬት መንቀጥቀጦች፣ መጽሐፍ ቅዱስ በመጨረሻው ዘመን ታላላቅ የምድር መናወጦች እንደሚኖሩ ይነግረናል። የሉቃስ ወንጌል ምዕራፍ 1 ቁጥር 11 ላይ በየስፍራውም ታላቅ የምድር መንቀጥቀጥ ይሆናል ይላል። በዮሐንስ ራእይ ምዕራፍ 16 ቁጥር 18 ላይም ሰው በምድር ላይ ከሚሆን ጀምሮ እንደዚህ ያለ ከባድና ታላቅ መናወጥ ሆኖ አያውቅም በማለት ምድር በከፍተኛ ሁኔታ እንደምትናወጥ፣ መልክዓ ምድራዊ ለውጥ እንደሚያጋጥማት ይገልጻል ማለት ነው። ሌላው አዲስ ሰማይና አዲስ ምድር ነው። ሳይንሱ ምድር ካርታዋን ትቀይራለች እንደሚለው ሁሉ መጽሐፍ ቅዱስም የምድር መጨረሻ አሁን ባለው መልኩ እንደማይቀጥል ይነግረናል። የዮሐንስ ራእይ ምዕራፍ 1 ቁጥር 1 ላይ አዲስ ሰማይና አዲስ ምድርም አየው፣ ፊተኛውም ሰማይ ፊተኛይቱ ምድር አልፈዋልና ባህርም ወደፊት የለም ይላል። ሳይንሱም አዳዲስ ውቅያኖሶች ይፈጠራሉ ሲል፣ መጽሐፍ ቅዱስ ደግሞ በመጨረሻው የእግዚአብሔር ጣልቃ ገብነት ምድር ወደ ፍጹም አዲስ መልክ እንደምትቀየር ይገልጽልናል ማለት ነውና መጽሐፈ ኢዮብም በዚህ ላይ የእግዚአብሔር ምድር እንዴት እንደሚለውጣት የሚገልጹ እጅግ በጣም አስገራሚ ጥቅሶች አሉ። ኢዮብ ምዕራፍ 9 ቁጥር 5 እስከ 6 እርሱ ተራሮችን ሳያውቁ ያፈልሳቸዋል፣ በቁጣውም ይገለብጣቸዋል፣ ምድርን ከስፍራዋ ያናውጣታል፣ አምዶችም ይርዳሉ ይላል ማለት ነው። ይሄ ማለት ንጣፎች፣ ይሄ ፕሌት የሚሏቸው ተራራዎች እንደሚፈጥሩ፣ መሬት እንደሚገለባበጥ ከሚናገረው የጂኦሎጂ እውነት ጋር በምሳሌያዊ መንገድ ይገናኛል ማለት ነውና በአጠቃላይ መጽሐፍ ቅዱስ ምድርን እንደ ቋሚና የማይለወጥ ነገር ሳይሆን በፈጣሪ ቁጥጥር ስር ያለች፣ በየጊዜው ለውጥ የምታደርግ፣ በመጨረሻም ወደ አዲስ መልክ የምትሸጋገር አድርጎ ያቀርባታል ማለት ነው። ሳይንሱ በቢሊዮን ዓመታት ሂደት የሚመጣውን ለውጥ ሲያጠና፣ መጽሐፍ ቅዱስ ደግሞ ከጀርባው ያለውን መለኮታዊ ኃይልና የሰው ልጅ ለዚህ ለውጥ ያለው መንፈሳዊ ዝግጅት ላይ አተኩሮ ይነግረናል ማለት ነው። ውድ ቤተሰቦቻችን ምድር ዛሬ የምናውቃት አይነት ካርታ ያላት ቋሚ ፕላኔት አይደለችም። እንግዲህ በሳይንሱ እይታ ማለት ነው፣ ጂኦሎጂካል ሪያሊቲ። በውስጧ ባለው ከፍተኛ ሙቀትና ግፊት ምክንያት መሬቱ በየጊዜው ይሰነጠቃል፣ ይለጠጣል፣ እንዲሁም ደግሞ ይሰምጣል። ተራሮች፣ ውቅያኖሶች፣ ደሴቶች አዳዲስ ይፈጠራሉ ማለት ነው። በአሜሪካና በአፋር የታዩ ስንጥቆችም አዲስ ውቅያኖስ ለመፈጠሩ እንደ ምጥ የሚታዩ ምልክቶች ናቸው ይላሉ። ይህ ሂደት የምድር ዑደት ሲሆን ዛሬ አህጉር የሆነው ነገ ውቅያኖስ፣ ዛሬ ውቅያኖስ የሆነው ደግሞ ነገ ተራራ የመሆን እድል አለው ማለት ነው። መጽሐፍ ቅዱሳችንም ከስፒሪቹዋል ፐርስፔክቲቭ ስናየው አዲስ ቅዱስ ምድር እንደ ልብስ እንደምትለወጥ እንደምታረጅ በመግለጽ የሳይንስን የለውጥ ሂደት በመንፈሳዊ ቋንቋ ያረጋግጥልናል። በመጨረሻው ዘመን የሚታዩትም ታላላቅ የምድር መናወጦች፣ መልክዓ ምድራዊ ለውጦች ምድር ወደ አዲስ ሰማይና አዲስ ምድር ለምታደርገው ሽግግር ምልክቶች እንደሆኑ መጽሐፍ ቅዱሳችን ፕሬዲክት ያደርጋል። ዛሬ በሳይንስ ዴይሊም ሆነ በተለያዩ መረጃዎች የምንሰማው የምድር ስንጥቅና የካርታ ለውጥ ምድር ለቢሊዮን ዓመታት ስታደርግ የኖረችውን ወደፊትም የምታደርገው የህልውና አካል እንደሆነ ነው የሚገልጸው። ሳይንሱ እንዴት የሚለውን በዝርዝር ሲያስረዳን፣ መጽሐፍ ቅዱስ ደግሞ ለምንና መጨረሻው ምን ይሆናል ለሚለው ምላሽ ይሰጠናል ማለት ነው። ቤተሰቦቻችን ዛሬ የምንረግጣት መሬት የነገዋ ውቅያኖስ መጀመሪያም ሊሆን ይችላል። ይህም የምድር ህያውነት ተለዋዋጭነትን ያሳያል ማለት ነው። በዚህ መረጃ ላይ ያላችሁን ሀሳብ አስተያየት ብታጋሩን ደስ ይለናል። አብራችሁን ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ መረጃ እስከምንገናኝ ቸር ቆዩልን።